ቀድሱ ጾመ ወስብኩ ምህላ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። በትንቢተ ኢዩኤል ምዕራፍ 1 ቁጥር 13 ላይ ጾምን ቀድሱ ምህላውንም አውጁ ይላል። አሁን ያለንበት እንግዲህ አብይ ጾም ነውና ያው በተደጋጋሚ ተነጋግረነዋል። 7 አጽዋማት አሉ። 7ቱ አጽዋማት የአዋጅ ጾሞች ናቸው። ከነዚህ መካከል እንግዲህ ጌታችን መድኃኒታችን ኢየሱስ የጾመው አብይ ጾም ላይ ነው ያለነው። እንግዲህ የዛሬውን መልእክት የምንነጋገረው ጾምንና የጾምን ጥቅሙን ከዚያ ደግሞ ከጾመ ድጓው ጋር ቅዱስ ያሬድ የተናገረውን ወስደን እንነጋገራለን። የጊዜ ባለቤት እግዚአብሔር ሁላችንንም እንዲያስተምረን መልካም ፈቃዱ ይሆንልን። ኢዩኤል 1:14 ላይ ጾምን ቀድሱ፣ ቀደሰ አመሰገነ ማለት ነው። እንግዲህ ያው ጾምን በራሱ ከእግዚአብሔር ጋር የሚያገናኝ ከእግዚአብሔር ጋር የሚያኖር የቅዱሳን ስጦታ፣ ዓለምን የናቁ ሰዎች ስጦታ፣ ከዓለም ርቀው ጠብቀው የሚጓዙ ሰዎች ስጦታ፣ ይልቁንም ደግሞ እግዚአብሔርን የምናከብርበት እግዚአብሔር የምናገኝበት ስጦታ እንደሆነ በተለያየ መልኩ ያው ሲነገር እናየዋለን። እና ስለዚህ እንደውም ቅዱስ ጳውሎስ ምን ይላል? ሰው ሁሉ እንደኔ ሊሆን እወዳለሁና ነገር ግን እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው ይላል። ነገር ግን አለ ከእግዚአብሔር ለራሱ እያንዳንዱ ስጦታ አለ። በዓለም ላይ ሆኖ እየጾመ እየጸለየ አስራቱን በኩራቱን ቀዳማያቱን ለእግዚአብሔር እየሰጠ ፍቅርን እየጨመረ ይቅርታን እያደረገ የታመሙትን እየጠየቀ የታሰሩትን እያስፈታ የወደቁትን እያነሳ የተረሱትን እያከበረ ካለው እያካፈለ የሚኖር አለ። ለእያንዳንዱ ስጦታ አለው ይልና ሰው ሁሉ እንደ እኔ ሊሆን እወዳለሁና ምን ማለቱ ነው? የትናንት ድካሜን በጥንካሬ የትናንት ስተቴን በንስሐ የትናንት ሞኝነቴን ዛሬ እግዚአብሔርን በመከተል የትናንትን ዓለማዊነቴን ዛሬ ስሙን በመጥራትና መስቀል በመሸከም ተለውጫለሁና ሰው እንደኔ እንዲለወጥ ሰው ከእግዚአብሔር ጋር እንዲኖር ሰው እግዚአብሔር እንዲያገለግል ሰው ዓለሙን እንዲተው ዓለሙን ሁሉ ቢያተርፍ ምንም ነገር እንደሌለው ሁሉ ስለዚህ ከእግዚአብሔር ጋር መኖር እንዳለበት ይልና ነገር ግን እያንዳንዱ ከእግዚአብሔር ለራሱ የጸጋ ስጦታ አለው። አንዳንዱን ገበሬ ያደርገዋል፣ አንዳንዱን ደግሞ ፓይለት ያደርገዋል፣ አንዳንዱን ወታደር ያደርገዋል፣ አንዳንዱን ነጋዴ ያደርገዋል፣ አንዳንዱን ደግሞ እንደዚሁ የቤተክርስቲያን አገልጋይ ያደርገዋል፣ አንዳንዱን ባህታዊ ያደርገዋል፣ አንዳንዱን ሰማዕት ያደርጋል፣ አንዳንዱን ጻድቃን ያደርጋል፣ አንዳንዱን ደናግል ያደርጋል፣ መነኮሳት ያደርጋል ይልና ለራሱ የጸጋ ስጦታ አለው ካለ በኋላ ምን ይላል? አንዱ እንደዚሁ ሁለተኛውም እንደዚያ ጸጋ አለው ይላል። ለምሳሌ አለ እንደነ ቅዱስ ኤፍሬም ሳያገቡ በዓለም ላይ ሆነው ነገር ግን እግዚአብሔርን አገልግለው ብዙ መጻሕፍትን ጽፈው ውዳሴ ማርያም ሌላውንም ድርሰቶች በጥሩ ሁኔታ ደርሰው እነ ቅዱስ ዮሐንስ አፈወርቅ እነ ዮሐንስ ወንጌላዊ እነዚህ ሁሉ ሳያገቡ በክብር እግዚአብሔርን አክብረው ቁጥራቸው የማይታወቅ ወከመ ሆጻ ባሕር እንደ ባሕር አሸዋ እንደ ሰማይ ከዋክብት ቁጥራቸው የበዛ ንጽሕ ጠብቀው ድንግልናቸውን ጠብቀው አስተምረው ተጋለው ሃይማኖታቸውን ጠብቀው አስጠብቀው አማኝ ታማኝ አሳማኝ ሆነው ያለፉ አሉ ይልና ላላገቡና ለመበለቶች ግን እላለሁ እንደኔ ቢኖሩ ለእነርሱ መልካም ነው። ነገር ግን በምኞት ከመቃጠል ይልቅ ማግባት ይሻላልና ራሳቸውን መግዛት ባይችሉ እነሆ ያግቡ እያለ ሰው በተሰጠው በድንግልናም እግዚአብሔርን ማገልገል ይቻላል፣ በጋብቻም እግዚአብሔርን ማገልገል ይቻላል። ስለዚህ እግዚአብሔርን በምታገለግሉበት ናቸው አገልግሉና ጾም ግን በገዳም ላሉትም በዋሻ ላሉትም በዓለም ላሉትም በከተማም ላሉትም በንግድ ላሉትም በትዳር ላሉትም በብቸኝነት ላሉትም ለሁሉም የተሰጠ ጸጋ ነው። ጾም ማለት ከእግዚአብሔር ጋር መገናኘት፣ ስንጾም ስንጸልይ እንደ መላእክት ሌላ ስንሆን ደግሞ እንደ እንስሳ ነው። ስለዚህ ከእንስሳዊ ባህሪ ወጠን አምላካዊ ባህሪ መላእክታዊ ባህሪ
የምናገኘው በጾም ነውና፣ ስለዚህ ጾምን አውጁ፣ ጾምን ቀድሱ። ቀድሱ ማለት አመስግኑ፣ መቀደስ አመሰገነ፣ አመስግኑ ማለት ነው። ለምን? በጾም የምናገኘው በረከት ብዙ ስለሆነ፣ በጸሎት የምናገኘው በረከት ብዙ ስለሆነ ይልና እንደገና ኢዩኤል 2:13 ላይ ጾምን ቀድሱ እየደገመ ነው፣ ጉባኤውን አውጁ ይላል። እንደገና ኢዩኤል 3:9 ላይ አውጁ ለሕዝቡ፣ በሕዝቡ መካከል ላይ አውጁ ይላል። አሞጽ 4:5 ላይ ደግሞ አውጁና ተናገሩ አስተምሩ ይላል። አያችሁ፣ ይህንን ነው የሚናገረው ማለት ነው። እና ጾም በሃይማኖት ምክንያት የተገኘ የእግዚአብሔር ስጦታ ነው። በሃይማኖት ምክንያት የምናገኘው ነው። ምግብና ይልቁንም ያለ ምግብና ያለ መጠጥ መዋል መጽሐፍ አስቴር 4:16 ላይ አስቴር ወገኖቿን ለመታደግ ለማዳን የ3 ቀን ጾም አዋጅ አሳውጃ ዘመዶቿን ቤተሰቧን ከራሷ ጋራ ከመጣው መዓትና መከራ እንዲድኑ አድርጋለች። ይህንን የሰዎችም እንደዚህ አዋጅ አውጀው ያለ ምግብና ያለ መጠጥ 3 ቀን ሙሉ ጸልየው እንስሳት ሳይቀሩ የመጣው እሳትና መከራ ተወግዶላቸዋል ማለት ነው። ሌላው ጾም ማለት ከስጋ እንዲሁም ደግሞ ከሚያሰክር ነገርና አልኮል ነገር ይልቁንም ደግሞ ወተት ነገርና ቅባት ነገሮች ራስን መከልከል እንደሆነ ዳንኤል 10:2 ላይ ይናገራል። አንዳንዶቹ ንጹሕ ነገር ግን ስጋ ማን ይከለክላል ይላሉ። አይደለም። ወተት ማን ይከለክላል ይላሉ። አይደለም። እነሆ ጾም ከተባለ ጾም ነው ማለት ነው። ሌላው ሙሴ 40 ቀንና 40 ሌሊት ጾመ ዘዳግም 9:9 ላይ እንደገና ደግሞ እስራኤላውያን የማስተስረያ ጾም እንዲጾሙ ታዘው ነበረ። ዘሌዋውያን 16:24 ላይ እንደምንመለከተው ጾመዋል። እግዚአብሔር ጋር መገናኛ እግዚአብሔርን ማግኛ የሆነ ጾም ማለት ነው። ሌላው ከባቢሎን ምርኮ በኋላ እስራኤላውያን 4 የጾም አዋጅ አውጀው ጾመዋል። ዘካርያስ 8:19 ላይ የምናገኘው ነው። ሌላው ጾም ሐዘንን የምንገልጥበት ነው። ነህምያ 1:4 ላይ እኔና የአባቴ ቤት በድለናል እያለ እየጾመ የበደለውን ሕዝቡን ይቅር እግዚአብሔር እንዲልለት እኔና የአባቴ ቤት በድለናል፣ ካንተ ስህተት የለም፣ ስህተቱ ያለ ከኛ ጋር ነው እያለ ማነው ነህምያ በኢዩኤል ዘንድ ጾምን አውጁ ጾሙ እንዳለ ሁሉ ነህምያ ደግሞ እኔና የአባቴ ቤት በድለናል፣ እኔ በራሴ ላይ ጾም አውጃለሁኝ፣ ሐዘን አውጃለሁኝ፣ ይቅር በለን፣ የኢየሩሳሌም ቅጥር የፈረሰው ይሰራ፣ ልልናዋ ክብሯ ይመለስ እያለ ሲያዝን እናየዋለን። ሌላው 1 ሳሙኤል 7:6 ላይ ንስሐ ነው። ሰው በጾም ከእግዚአብሔር ጋር ሲገናኝ ንስሐ መመለሱንና እግዚአብሔርን ይቅር ማለቱ ይልቁንም ራሱን ፈልጎ ማግኘቱ ነው። አንድ ሰው ንስሐ ሲገባ ንስሐ ማለት ራስን ፈልጎ ማግኘት፣ ወደ ነበሩበት መመለስ ነው። ሌላው የእግዚአብሔር እርዳታ ሰዎች ሲጠይቁ ዘጸአት 34:28 ዕዝራ 8:1 ላይ ሰዎች እግዚአብሔር እንዲረዳቸውና ወደ ፈለጉት ነገር እንዲሻገሩ ከፈለጉ ይጾምና ይጸልዩና የእግዚአብሔር እርዳታ የእግዚአብሔር ጥበቃ በእነሱ መካከል ይገኛል ማለት። ሌላው የማቴዎስ ወንጌል 17:21 ላይ ወይወፅእ ዝንቱ ዘመድ ዘእንበለ ጾም ወጸሎት፣ እነሆ 100 አለቃው ልጁን ያዘና ወደ ሐዋርያት መጥቶ ልጄን ሰይጣን ይዞ ያሰቃይብኛል፣ እባካችሁ አድኑልኛልና ሐዋርያትን ሲጠይቃቸው ሐዋርያት ቢጸልዩ ቢናገሩ እምቢ አለ፣ አልወጣም አለ። ወደ ጌታ ወሰደና ልጄን ያመዋል፣ ወደ ሐዋርያት በወስደው ሐዋርያት ሊያስወጡልኝ አልቻሉም። ስለዚህ ጌታ ወይ ብትወድስ ልጄን ነፃ አድርግልኝ፣ ልጄን አድንልኝ ብሎ ሲለው እነሆ የማታምን ጠማማ ትውልድ አለና በልጁ ላይ ያለውን ርኩስ መንፈስ አስወጣው። ሐዋርያት እኛ ብንጸልይ ብንናገር ብንደግም እምቢ አለን። ብዙ ጊዜ ደከምን ለፋን፣ ነገር ግን አልወጣም አለ። አንተ ግን በአንድ ቃል ብቻ አወጣው፣ ምን ቢጎለን ነው አሉና አምላካቸውን እግዚአብሔርን ጠየቁት። እሱ ግን እንደዚህ አላቸው፣ ይህ ዘመድ ይህ ወገን ያለ ጾምና ያለ ጸሎት ሊወጣ አይችልም አለና ለካም ከሰው ጋር አብሮ የሚኖር አጋንንት ወደ ወገንነት ወደ ዘመድነት በባህል በስርዓት ባለባበስ በአመጋገብ በመተኛት በመነሳት አብሮ ለማዳ ይሆናል ማለት ነው። ለዚህ ነው ሰዎች አንዳንድ ጊዜ ሰይጣኔን አታምጣብኝ ሰይጣኔን አታምጭብኝ የሚሉ ሰው የተሰጠው መንፈስ ቅዱስ ሆኖ ሳለ ነገር ግን ሰዎች በራሳቸው ጠርተው የሚያስገቡት ዘመድ የሚያደርጉት ወገን የሚያደርጉት ክፍል አለ ማለት ነው። አያችሁ፣ ይሄ የራስ ስህተት እንደሆነ ማወቅ ይጠይቃል። እንደገና ደግሞ ራስንም ማረም ይፈልጋል ማለት ነው እና
ይህን ተናግሯል። ካለ ጾምና ካለ ጸሎት ይህ ወገን አይወጣም። በጾም በጸሎት ነው አጋንንት የሚወገደው ማለት ነው። ሌላው የሉቃስ ወንጌል 2:37 ላይ ሐና የምትባል ሴት በቤተ መቅደስ እየኖረች ስትጾምና ስትጸልይ ነበረ። ብቻም አይደለም የአምላክን መወለድና የእስራኤልን መዳን ተስፋ አድርጋ ትጸልይና ትጾም ነበረ። በጾሟና በጸሎቷ አምላክ ተወልዶ ድንግል ማርያም በ40 ቀን ወደ ቤተ መቅደስ ይዛ ስትገባ ከስምዖን ከካህኑ ቀጥላ ሕፃኑንና እናቱን ያየች ሐና ናት። አያችሁ፣ ጾምና ጸሎት ያሰብነውንና ልናይ የሚገባንን ነገር እንድናይ ይረዳናል። በጾም በጸሎት የክርስቶስ መወለድና የድንግሏን መውለድ ሕፃኑንና እናቱን በቤተ መቅደስ አይታለች ሐና። ያን ያደረገ የጾሟና የጸሎቷ የልመናዋ ነው ማለት ነው። ሌላው ምንድነው? የማቴዎስ ወንጌል 17:21 ላይ ያለ ጾምና ያለ ጸሎት ይህ ወገን አይወጣም ያለው ጌታ በሉቃስ ወንጌል ምዕራፍ 2 ቁጥር 37 ላይ ለሐና ደግሞ ጾሟንና ጸሎቷ እንዲነገርላት ያደረገ አምላክ ምን አለ? እነሆ ፈሪሳውያን ባንድ ወቅት እኛ እንጾማለን ያንተ ደቀ መዛሙርት አይጾሙም ተብሎ በሚጠየቅበት ሰዓት ሙሽራ እስካለ ድረስ ሚዜዎቹ አጃቢዎቹ አይጾሙም፣ እኔ ግን በሚሄድበት ሰዓት ይጾማል ብሎ ከሱ በኋላ የሐዋርያት ከሱ በኋላ የሰው ልጆች መጾም እንዳለባቸው ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ተናግሯልና፣ ስለዚህ ጾምን አዋጅ ነው። ይሄ ጾም የአዋጅ ጾም ስለሆነ በዚህ ጾም ላይ አንድ ጊዜ የዓሣ ምግብ አንድ ጊዜ ምን እያልን ራስን ከማታለል ወጠን በመጾም እንዴት መጾም እንዳለብን እንዴት መመገብ እንዳለብን የጾም ጥቅሙ ምንድን ነው የሚለውን አይተን እንድንጾም። እንደው ከሚጾሙ ጋር መጾም ከሚበሉት ጋር መብላት አይጠቅመንም። ስንጾምም አውቀነው አምነነው ተረድተነው መጾም ነው። እንደገና የሚበሉ ሰዎች ደግሞ የሚበላ ምንድን ነው የሚለውን ነገር አይቶ ተረድቶ ከሆነ ያ እንግዲህ ጥያቄው በእግዚአብሔር ዘንድ ስለሆነ እግዚአብሔር ሰው አይደለምና እዚያ ላይ መጠበቅ ነው። ነጋ ነቂሃነ እምነዋም ነቂሃነ እምነዋም ከእንቅልፍ ተነስተን ጠዋት ሲነጋ ጠዋት ሲጠባ ግሳለ ቤተክርስቲያን ወደ ቤተክርስቲያን እንሄድ። አባቶቻችን በብሉይ ኪዳን ወደ ቤተክርስቲያን እንሄድ፣ ቤተክርስቲያን እንገናኝ። አይገርመኛል እኔ ወደ ቤተክርስቲያን እንሄድ። የት እንገናኝ? ቤተክርስቲያን እንገናኝ። ሰው ሲጣላ የሚያስታርቁ ቤተክርስቲያን፣ ሲኮራረፉ የሚታረቁ በቤተክርስቲያን፣ ሲጋቡ የሚጋቡ በቤተክርስቲያን፣ ማህበር የሚጠጡ በቤተክርስቲያን፣ ድሃም ያስታርቁ በቤተክርስቲያን፣ ድሃም የሚመጸውቱ በቤተክርስቲያን። ደስ ይላል የትናንት አባቶቻችን ሕይወት እና ነግሃ ነቂሃነ እምነዋም ንጊሳ ለቤተክርስቲያን ጧት ተነስተን ከእንቅልፍ ወይም ነቅተን ወደ ቤተክርስቲያን እንሂድ። እሞሙ ይእቲ ለመሃይምናት ቤተክርስቲያን የሚመናን ቤተክርስቲያን ሊቃውንት ቤተክርስቲያን የባሕታውያን ቤተክርስቲያን የሕፃናት ቤተክርስቲያን የወጣቶች ቤተክርስቲያን የአረጋውያን እነሆ እናት ናትና። እሞሙ ይእቲ እናታቸው ናትና። ምክንያቱም እናት ብትሰጥ ጧት ተበልቶ 6 ሰዓት እንደገና የሚደገም 6 ሰዓት ተበልቶ ማታ የሚደገም ነው። ቤተክርስቲያን ግን የምትሰጠን ምግብ የክርስቶስን ስጋና ደም ስለሆነ እሞሙ ይእቲ ላይ ቤተክርስቲያን የሚመናን እናት ናትና ወደ ቤተክርስቲያን በጧት እንሄዳለን። አንድም እንሂድ ወማኅደሮሙ ለቅዱሳን የቅዱሳን ማደሪያ ስለሆነች የቅዱሳን ማደሪያ የነ ገብረ መንፈስ ቅዱስ የነ ቅዱስ ቂርቆስ የነ ቅድስት ኢየሉጣ የነ አቡነ ተክለ ሃይማኖት የነ መባጽዮን የነ አቡነ ሀብተ ማርያም የቅዱሳኑ መኖሪያ ወይም ማደሪያ ስለሆነች እነሆ ወደ ቤተክርስቲያን ጧት እንሄድ። አመኖ ይእቲ መድኃኒት እንተኮነት አንቀጸ ሕይወት በኖህ ዘመን 8 ነፍሳት የዳኑባት ዓለም በሙሉ በንፍር ውሃ ሲጠፋ የዳኑባት ግበር ታቦተ በዘትድን እግዚአብሔር ኖህን የምድንበትን መርከብ ስራ አለ። መርከቡን ሰራ። ኖህ ወደ መርከብ ገብቶ ዳነ። ያቺ መርከብ ቤተክርስቲያን ናት። በኖህ መርከብ ውስጥ የነበሩ ከሞት ድነዋል። በቤተክርስቲያን የሚኖሩ ከሞተ ስጋ ከሞተ ነፍስ ይድናሉ። በኖህ መርከብ የነበሩ ነፍሳት የጸባይ ለውጥ አምጥተዋል። ተናዳፊው ትቷል፣ ተናካሹም ትቷል፣ ጫዩም ትቷል እና የጸባይ ለውጥ አምጥተው ወጥተዋል። በቤተ ክርስቲያን ውስጥ የሚመላለሱ ክርስቲያን በወንጌል በዝማሬ በቅዳሴ በስጋ ወደሙ ተለውጠው ከመጥፎ ባህሪያቸው ሌባ ከሆነ የሚመጸውት፣ ገዳይ ከሆነ የሚያድን፣ ተናጋሪ ከሆነ ጭምተኛ ሆኖ ይወጣል። የጸባይ ለውጥ በቤተ ክርስቲያን ያመጣል ማለት ነው። ስለዚህ እነሆ የኖህ መርከብ ቤተ ክርስቲያን ናት። ሁለተኛዋ የኖህ መርከብ ድንግል ማርያም ናት። ድንግል ማርያም አራቂተ እግዚአብሔር ሕዝብና እግዚአብሔር የምታስታርቅ ዕዳ ከፋይ ናትና፣ ስለዚህ ድንግል ማርያም የአምላክ እናት ብለው ላመኑባት ሁሉ መታሰቢያዋን ላደረገ ታማልዳለችና አማላጅነት ተሰጧታልና፣ ስለዚህ የኖህ መርከብ እመቤታችን ትባላለች። ሌላው የኖህ መርከብ ወንጌል ናት። በወንጌል ያመኑ ወንጌልን ሰምተው ያስተማሩ የተማሩ
የሚያደርጉ በወንጌል ኑሯቸውን ያደረጉት ሁሉ በመርከቧ እንደዳኑ በወንጌል ይድናሉ የሚለውን ይተረጉማል ማለት ነው። አመኖ ይእቲ መድኃኒት እንተኮነት አንቀጸ ሕይወት አዳም ወሰናይት፣ አዳም ያማረች የተዋበች፣ ወሰናይት አዎ ጥሩ የሆነች ጽይዱት ወብሪት ይልቁንም በፍጹም የበራች የምትፈራ ቅድስት ቤተክርስቲያን አዎ ለምእመናን አንድም በምእመናን አንድም በአገልግሎት አንድም በክርስቶስ ሥጋና ደም የበራችና የተዋበች ናት። ለቤተ ክርስቲያን በደሙ ቤዘዋ ወበመማይ ዘውዘ እምገቦ አጥመቃ፣ ቤተ ክርስቲያንን በደሙ ቤዣት ወይም ተከላት ወይም መሰረታት። አዎ ወበማይ ዘውዘ እምገቦ አጥመቃ፣ ከጎኑ በተገኘው ማየገቦ ደግሞ በ40 ቀን ወንዶች ሴቶች በ80 ቀን ተጠምቀው ይኖር ዘንድ ቤተ ክርስቲያንን በደሙ ተከላት መሰረታት የሚለውን ያስረዳል ማለት ነው። አንስኢ አዕይንተኪ ወነጽሪ አውደቂ፣ ዓይንሽን አንሺ። ቅዱስ ዳዊት አንሳይኩ አዕይንትየ የመንገል አድባር፣ ዓይኖችን ወደ ተራራ አነሳሁ፣ ማይቴ ይምጻ ረዳቴ ከወዴት ይምጣ ይልና ዓይኖችን ወደ አበው አበይት ነቢያት ደቂቀ ነቢያት ወደ አበው ወደ እነዚህ አነሳሁ ይላል። ይልቁንም ወደ ድንግል ማርያም ይልቁንም ወደ ኢየሱስ ክርስቶስ አንስኢ አዕይንተኪ፣ ዓይንሽን አንሺ፣ ዓይኖችሽን ግለጪ፣ ዓይኖችሽን አንሺ። ወነጽሪ አውደቂ፣ አደባባይሽንም ተመልከች፣ ቤተክርስቲያንሽን ተመልከች። ከመተጋቦ ደቂቅኪ፣ ልጆችሽ እንደተሰበሰቡ በቤተክርስቲያን ዓይኖችሽን አንስተሽ ቤተክርስቲያንን ተመልከች፣ ልጆችሽ በቤተክርስቲያን እንደተሰበሰቡ እይ የሚለውን ይተረጉማልን ማለት ነው። ይቀጥልና አውድቂ ዘመረግድ እግዝእቲ ዘከርከዲያን አረፋትኪ ጽዮን። የሚገርም ነው። ሽቶው መረግዱ ይልቁንም ደግሞ አደባባይሽ ቤተክርስቲያንሽ የመዓዛ ጣፋጭ እግዝእቴ እመቤቴ ሆይ ወላዲተ አምላክ ሆይ አረፋትኪ ጽዮን ጽዮን ሆይ አዎ እነሆ ሽቶሽ ይልቁንም መዓዛሽ ይልቁንም አማላጅነትሽ ይልቁንም እናትነትሽ አዎ ለዓለም ሁሉ አዎ መዓዛ የሆነ ብሎ ነጻንሴ ዓይኖችሽን ወደ አደባባይሽ ወደ ቤተ ክርስቲያን ተመልከች እያለ ሲናገር እንሰማዋለን። ይቀጥልና እዚሁ ላይ እንግዲህ ቅድም ተነስተንበታል። ቀድሱ ጾመ ወሰብኩ ምህላ፣ ይሄ ድጓው ላይ ነው እንግዲህ የመጋቢት 16 የዕለተ ረቡዕ ጾመ ድጓ ነው፣ ግን ርዕስ አድርገን ተነስተንበታል። ቀድሱ ጾመ ወሰብኩ ምህላ፣ ጾምን ቀድሱ ምህላውንም አውጁ። ይሄ ነው ድጓው ላይ ነው የተነሳ ነው። ግን ያው ኢዩኤል 1 ቁጥር 13 ላይ ኢዩኤል 2 ቁጥር 19 ላይ 3 ላይ እንዲሁም ደግሞ አሞጽ ላይ ጥቅሶችን ወስደናል። የተነሳንበት መሰረታዊ ዓላማ ግን የመጋቢት 16 የዕለተ ረቡዕ የጧት ስብዓተ ነግህ ጾመ ድጓን ማሳወቅና መተርጎም መቻል ስለሆነ እንዲህ ይላል። ቀድሱ ጾመ ወሰብኩ ምህላ፣ ጾምን ቀድሱ ምህላውን አውጁ። አስተጋቡ ሊቃውንተ፣ ሊቃውንቱን ሰብስቡ፣ ህዝቡን ሰብስቡ። እደው አው ወጣቱን ወአንስተ፣ ሴቶችን ወራዙተ፣ እንዲሁም ደግሞ ወጣቶችን ወህፃናተ፣ ህፃናቱን አንድም ሽማግሌዎችን እደው ወንዶችን ወአንስተ፣ ሴቶችን ወራዙተ ወጣቶችን ወይም ደግሞ ህፃናቱን ወይም ደግሞ አረጋውያኑን ንዑ ንርቅ ውስተ ቤተ አምላክነ፣ ወደ አምላካችን ቤት ወደ እግዚአብሔር ቤት ንዑ ንርቅ፣ እንውጣ እንሂድ። ወንጽራህ ሀበ እግዚአብሔር ህቡረ፣ አንድ ሁነን ወደ እግዚአብሔር እንጩህ። ስንት ሆነ? አንድ ሁነን ወደ እግዚአብሔር እንጩህ። ምን ብለን? የሀገራችን ጉዳይ፣ የሃይማኖታችን ጉዳይ፣ የህዝባችን ጉዳይ፣ የህፃናት ጉዳይ፣ የወጣቱ ጉዳይ፣ የቤተክርስቲያን ጉዳይ፣ የማህበራዊ ኑሮ ጉዳይ፣ በዚህ ሁሉ አንድ ሁነን ወደ እግዚአብሔር እንጩህ። ወደ ሰው ብንጩህ ሊሰማም ላይሰማም ይችላል። እግዚአብሔር ግን ስለሚሰማ ወደ እግዚአብሔር አንድ ሁነን እንጩህ ነው የሚለው። ንሳል ሀቤሁ የሀበነ ሰላም እዚያሁ፣ አው ወደ እሱ እንለምን የእሱን ሰላም ይስጠን። እሱም በዮሐንስ ወንጌል ላይ ምዕራፍ 16 እንዲህ ይላል፣ አነ ሰላሜ የሁበክሙ ሰላመ ዚአየ ሀድግ ለክሙ፣ እኔ ሰላሜን እሰጣችኋለሁ። አዎ ሰላሜን እተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም። ዓለም አንድ ቀን ሰላም ይሰጣል፣ አንድ ቀን ደግሞ የጥይት ፋብሪካ ይከፍትና ተጋደሉ ይላል። ስለዚህ እኔ ሰላሜን እሰጣችኋለሁ ያለ አምላክ እሱ ንሳል ሀቤሁ ወደ እሱ እንለምን የሀበነ ሰላም እዚያሁ፣ የእሱን ሰላም ይስጠን። የማይቋረጥ ገንዘብ የማያስፈልገው፣ ነዳጅ የማያስፈልገው፣ ዘር የማያስፈልገው፣ ተራራ የማያስፈልገው፣ ወንዝ የማያስፈልገው፣ ጉቦ የማያስፈልገው፣ ሙስና የማያስፈልገው፣ ወገን የማያስፈልገው ዝም ብሎ ሁልጊዜ ሰላም የሆነ ትንቢተ ኢሳይያስ ምዕራፍ 9 ላይ ሕፃን ተወልዶላችኋል፣ ስሙም ድንቅ መካር ኃያል፣ የምን አለቃ? የሰላም አለቃ።
ይባላል። አዎ ይልና ሰለመዚያሁ ወንርአይ እበያ እነሆ የእሱን ምህረቱን ወይም ደግሞ እበየ ምህረቱ የእሱን የምህረቱን ከፍታ እንመልከት። ዘጸገወነ በጸጋሁ አዎ በአምላክነቱ በቸርነቱ የሰጠንን አዎ ወንርአይ እበያ አዎ ወንርአይ የምህረቱ አዎ የምህረቱን ከፍታ የምህረቱን ትልቅነት የምህረቱን ዘላለማዊነት እንመልከት። ዘጸገወነ በጸጋው ይሁበን በረከቱ በረከቱን አዎ የሚሰጠን በጸጋው ስለሆነ አኀውየም ኩሉ ዘትትገሃስ አዎ ከሁሉ ነገር የሚታገስ ይቅር የሚል አዎ ብዙ ነገር እያየ ነገር የሚተወን አምላከ ሰላም ወትረ ያህል ምስሌክሙ የሰላም አምላክ ወንድሞች፣ አባቶች፣ እናቶች፣ ወጣቶች፣ ሕፃናት የሰላም አምላክ እነሆ ሰላም አምላክ ሰላም ምንድነው? ወትረ ያህል ምስሌክሙ እሱ ከኛ ጋር እሱ ከእናንተ ጋር ይሁን ይላል። ቀድሱ ጾመ ወስብኩ ምህላ ጾምን ቀድሱ ምህላውንም አድርጉ ይለናል። የመጋቢት 16 ቀን የዕለተ ረቡዕ የጧት ስብሐተ ነግህ ነው። ገና መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ሰላም ያድርግልን። ለብርሃነ ትንሣኤው በሰላም ያድርሰን።